ጥቂት ከምመኛቸው ሰዎች ህይወታቸውን አገልግሎታቸውን ከምመኛቸው ሰዎች በጣም በጣም ጥቂት ሰዎች ውስጥ አንዱ ነው ወንጌላዊ ሁሴን መሐመድ እና በጣም መወደው የእግዚአብሔር ሰው ነው እና በጣም ሪስፔክት አለኝ ለአንተ። እንኳን ደህና መጣ። ኤኒዌይስ እፍዬ አመሰግናለሁ። በኢየሱስ ክርስቶስ ስም ለሁላችሁም ሰላም ለእናንተ ይሁን። ገስት ላይ ላላችሁ ከታችም ላላችሁ ወንድሞቼ ከመናገሬ በፊት ግን ወንድሜ ሙለታ ብዙ ባላውቅህም በክርስቶስ ወንድሜ ነህና አሁን ስትናገር ስሜቴን ስለነካው በጌታ ፍቅር በርታ ልልክ እፈልጋለሁ። እንደምወድህ ደግሞ እነግርሃለሁ። በክርስትና ውስጥ ያለ ፍቅር ጉዞ የእግዚአብሔር ስም ለዘላለም የተባረከ ይሁን። የምትነጋገሩበት ርዕስ ላይ ያው በሰፊው ሄዳችሁበታል። አንድ የመጽሐፍ ቅዱስ ቃል ላንብብና እንቀጥል። ምናልባት ለማታውቁኝ ሰዎች ያው ኤፍ አሁን ተናግሯል። ስሜ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባልና ወንጌላዊ ነኝ። ከአንደኛ ቆሮንቶስ ምዕራፍ 1 ላይ ላንብብ። ብዙ መናገር አልፈልግም፣ ጊዜውን ለሌሎችን መስጠት ስላለብኝ። ወንድሜ ሙለታ ጠቀስ አድርጎት ነበር ይህንን ጥቅስ ስገባም በኢየሱስ ክርስቶስ ስም አነባለሁ። ወንድሞች ሆይ በመካከላችሁ ክርክር እንዳለ። ድምፄ ይሰማል? ድምፄ ይሰማል? ስልክ ገብቶብኝ ነበር። ይሰማል። ወንጌል ላይ ቀጥል። ወንድሞች ወይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎኤ ቤተሰቦች አስታውቀውኛል። ይህንንም እላለሁ፣ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? ወይስ በጳውሎስም ተጠመቃችሁን? ብሎ ጳውሎስ በቆሮንቶስ ቤተክርስቲያን ውስጥ ያለውን ክፍፍል ይሞግታል። ይህ በቆሮንቶስ ቤተክርስቲያን ውስጥ በአንድ አጥቢያ ቤተክርስቲያን ውስጥ ያለውን ክፍፍል ነው የሞገተው። ከኛ ጋር አይሄድም የሚል ምልከታ ካለ እሱ አደጋ ነው ብዬ አስባለሁ። እና ዋናው ልንወስደው የሚገባ ከዚህ ውስጥ በክርስቶስ አካል ውስጥ የአባልነት ጉዳይ፣ የቤተ እምነት ጉዳይ፣ የድርጅት ጉዳይ ሳይሆን የክርስቶስ የአካልነት ጉዳይ ነው። ቅድም አንድ ሰው ወጣ መሰለኝ፣ ወንድሜ ዳዊት ሉትራውያን የሚል ያነበብኩ መሰለኝ እና ሲናገር ለምሳሌ ልዩነት ከሌለን ለምን የተለያየ ቤተ እምነት ሆን፣ ለምን አንድ አልሆንም የሚል ጥያቄዎችን አነሳ። አሁን ሉተራውያንን በሚል አስተምሮ ውስጥ የተጠለሉ ኢትዮጵያ ውስጥ 4 ቤተክርስቲያን እንዳሉ የታወቀ ነው። ለምሳሌ ለምን እነሱ እንዳልሆኑ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የሉትራን ቤተክርስቲያን፣ ፍኖተ ኢየሱስ፣ ቤተ ኢየሱስ፣ እነዚህ 4 ናቸው። ምንም የዶክትሪኒ የስርዓትም ልዩነት የላቸውም። ለምን እንዳልሆኑ ወደ ፔንቴኮስታልም ስንሄድ ሙሉ ወንጌል፣ አሴምቢል፣ ማራናታ፣ ህይወት ብርሃን እጅግ በጣም ትልቁን ቁጥር የሚይዙ ፔንቴኮስታል በተለያየ ቤተ እምነት ጥላ ስር አይደለም። ካነበብኩት የሐዋርያው ጳውሎስ ስልጣናዊ ቃል ጋርም በፍጹም የሚቃረን ነው። የእኛ አንድነታችን በክርስቶስ ነው። ይፍ ወደ አዲስ አበባ ከመጣህ አብረን እናገለግላለን። እኔ እናንተ በክርስቶስ ድሮም እንደምናገለግለው ወንድማማች እንደሆን፣ ልዩነትን የሚወድ መለየትን የሚወድ ምኞትን ይከተላል እንዳለው ጠቢቡ ሰለሞን በክርስቶስ አንድ አካል ሊሆን መለያየት አያስፈልገንም። በቤተ ክርስቲያን ውስጥ ብዙ መለያየት ተፈጥሯል። መካነ ኢየሱስ ዛሬ አይደለም ከሌላ ቤተ ክርስቲያን አትጋብዙ ያለችው፣ 2018ም አይደለም የቆየ ነው። ቢያንስ ከ15 ዓመትና ከ10 ዓመት በፊት የተወሰኑ ውሳኔ ላይ ነው። ለምን ለ15 ዓመት ተግባራዊ አልሆነም፣ ለምን ለ8 ዓመት ተግባራዊ አልሆነም ብሎ መጠየቅ አስፈላጊ ነው። ይሄ ራሷን ቤተክርስቲያኗን መካነ ኢየሱስን ከሚከፋፍል ውጭ አደጋው ይበልጥ ለእኛው ቤተክርስቲያን የከፋ ነው። እኔ ባለሁበት ማህበረ ምዕመን ውስጥም አንድም ሰው የተቀበለው የለም ብዬ በድፍረት ባልናገርም፣ በአገልጋዮች ደረጃ ግን እንደዚህ አይነቱን ውሳኔ አንቀበልም። ማርቲን ሉተር ከካቶሊክ ቤተክርስቲያን ውስጥ የወጣው የካቶሊክ ቤተክርስቲያን ስትስት ነው። ስለዚህ ቤተክርስቲያን መሪን የምትታዘዘው እንደ እግዚአብሔር ቃል ቆመህ ነው፣ ከእግዚአብሔር ቃል ውጪ ሲጻረር። ምክንያቱም የቤተክርስቲያኒቱ መርህ
እነዚህ ፋይፍ ሶላ የሚባለው ላይ መጽሐፈ ስምምነት ገጹ ላይ 3 ብቻዎች አሉ። ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ። ይሄ ክርስቶስ ብቻና ክብር ለእግዚአብሔር ብቻ የሚለውን የለም ማለት አይደለም። ግን 3ቱ ብቻዎች በጣም ይጎላሉ፣ ይለጠፋሉ፣ በባነርም ተሰርተው ብዙ ማህበረ ምዕመናን ላይ ክርስቶስ ብቻና ክብር ለእግዚአብሔር ብቻ እነዚህ 3ቱ ውስጥ ይካተታሉ በሚል ማለት ነው። መጽሐፍ ቅዱስ ብቻ ሲባል እኮ የመጀመሪያም የመጨረሻም የስልጣን ባለቤት መጽሐፍ ቅዱስ ብቻ ነው ማለት ነው። መጽሐፍ ቅዱስ ብቻ በሚለው መርህ ደግሞ ራሱ ሉተርም ይዳኛል፣ የሉተር ማስተምሮ ይዳኛል፣ የቤተ ክርስቲያን ውሳኔዎችም ይዳኛሉ፣ ስብሰባዎችም ይዳኛሉ። በዓለም አቀፍ ደረጃ እኮ ሉተራን ወርልድ ፌዴሬሽን የሚባለው እኮ ወንድ ለወንድ ሴት ለሴት የሚያጋባ ነው። የእኛ የመካነ ኢየሱስ አገልጋዮች ኢትዮጵያ ውስጥ ያለን ጭንቀታችን እሱን ሊጭኑብን ያደረግነውን ጥረት በብዙ ትግል፣ በብዙ ጸሎት፣ በብዙ እንባ እሱ ውሳኔ ተቀይራል። በውስጥ አዋቂነት ምን እንዳሰቡልን ባናውቅም ማለት ነው። እኛ አሁን ቀላል አይደለም። አንድ አይናችንን ጨፍነን ነው መሪዎቻችንን ምንከታተላቸው። ከእግዚአብሔር ቃል ውጪ በሚሆን ካሸነፉንና ከተሳካላቸው ድሉ የስጋውያን ከሆነ ሲያሳድዱን ለመሰደድ ዝግጁ ነን። እኔ እናትና አባቴን ከመስጊድ ትቼ የተሰደድኩ ከመካነ ኢየሱስ ለመሰደድ ደሞዝ የሚያሳሳኝ ይመስላችኋል? እና ለወንጌል እውነት ነው የምንጨክነው። እና ይሄ ቅዱሳን የሁላችን ኃላፊነት ሆኖ ቤተክርስቲያን እንዳትከፋፈል እንድትጸልዩልን ነው እኔ አደራ የምለው። እና ይሄ ቤተክርስቲያኒቱን የሚከፋፍል ነው። እዚህ ሉተራውያንን የምትሉ ወንድሞቼ የምወዳችሁ በዚህኛው አካባቢ ላይ ከመትጋት ይልቁኑ ሉተራን ወርልድ ፌዴሬሽን ጋር ያለውን መካነ ኢየሱስ ከዛ ህብረት እንድትወጣ ብትታገሉ ጥሩ ነው። የቤተ ክርስቲያናችን መሪ ቄስ የዓለም አቀፍ ሉተራውያን ምክትል ፕሬዚደንት ናቸው። የጌታ እራትን አብረው ይወስዳሉ፣ ወንድ ለወንድ ሴት ለሴት ከሚያጋቡ ጋር ማለት ነው። እኔ የእሳቸውን ቡራኬ ለመቀበል ይቀፈኛል፣ ይሰቀጥጠኛል። ምክንያቱም ይሄ 2ኛ ጴጥሮስ ምዕራፍ 2 የይሁዳ መልእክት በፍቅር ግብዣችሁ ሲገኙ ያሳድፋችኋል ይላል። ዘመኑ የከፋ የመጨረሻ ዘመን ውስጥ ያለን ነው። ስለዚህ ትልቁ ባለስልጣን፣ ከፍተኛው ባለስልጣን መጽሐፍ ቅዱስ፣ ደግሞ መጽሐፍ ቅዱስ ብቻና መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የሆነውን አንራራለትም፣ እንጨከንበታለን። በዚህ ሁሉ ውስጥ ልናደርገው የሚገባ ጥንቃቄ የኤፌሶን ቤተክርስቲያን ሐሰተኛ ሐዋርያ ያልሆኑ ሐዋርያንን የሚሉትን በመመንጠር ባደረገችው ትጋት ውስጥ አንድ አደጋ ግን ተከስቶባታል። ፍቅሯን ጥላለች። ስጋትና ጥንቃቄ በዚህ ሂደት ሁሉ ውስጥ ከክርስቶስ የተቀበልነውን ፍቅር እንዳንጥል በከፍተኛ ሁኔታ ልንጠነቀቅ፣ ዳር ለዳር እንዳንወራወር መጠንቀቅ አለብን። የፔንቴኮስታሎች በሌላ አስተምሮ በአርሜኒስት ስሙን ባልወደው በዚህ መጠራት የምትፈልጉ ካላችሁ በክርስቶስ ኢየሱስ ወንድሞቼ ናችሁ። እኛ ክርስቲያኖች ነን። መጽሐፍ ቅዱስ በሰጠን ስም ጭምር እንጠራ። ክርስትና ለእኔ ከ2000 ዓመት ታሪክም ያለፈ ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው የሚጀምረው። ክርስትና በተስፋ ለአዳምና ለሔዋን የተነገረ፣ በክርስቶስ ደግሞ ያ የተነገረው ተስፋ የተፈጸመ፣ እነዛ የተሳለሙ ክርስቲያኖች፣ እኛ ደግሞ የተቀበልን ክርስቲያኖች። ክርስትና ዘላለማዊ ነው። ከፍጥረት ታሪክ ጀምሮ ክርስቶስን መከተል ነው። በክርስቶስ በሞተልን በሱ ስም እንጠራ። ከዚህ ክፍልፍሉ ፍትህ ሚኒስቴር ነው የሚያውቀው። ሙሉ ወንጌል በል፣ መካነ ኢየሱስ ቃለ ሕይወት በል፣ መንግስት ነው እንጂ የሚያውቀው ሰማይ አያውቀውም። ሰማይ የሚያውቀን በክርስቶስ አካል ውስጥ ያለን ስም ነው ብዬ አምናለውን። ይሄ ክፍልፍል አይጠቅምም። ከምንም በላይ ደግሞ መጸለይ፣ እውነትን በፍቅር መግለጥ ለሁላችን የሚበጀን ነው። አሁን ያለው የሚያሰጋው ጉዳይ ይቀጥላል ብዬ አላስብም። የቄስ ጉዲና ቱምሳ የኢትዮጵያ የአብያተ ክርስቲያናት ህብረት የመሰረቱ በኦሮምኛ ቲክቶክ ላይ ተለቋል። በከፍተኛ ሁኔታ በቪዲዮ ይህንን ተቃውማ ለቃ ነበር። መድረክ ላይ ሆና ነው። እና እግዚአብሔር ሮቦት አይደለም፣ እንሰማዋለን እንጂ አናዘውም።
እያለች ድምጿን አሰምታለች በቦሌ ቢፍቱ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን ላይ። በሁሉም ማህበረ ምዕመናን በአብዛኛው ከፍተኛ ተቃውሞ ከሚዲያ የተነሳ አብዛኛው ደብዳቤው አልደረሰም። ማህበረ ምዕመናን ሾልኮ ነው የወጣው። እኛ ጋር ራሱ ከደረሰን ገና 3 ቀናችን ነው፣ ግን ሚዲያ ላይ ነው መጀመሪያ የወጣው። ማህበረ ምዕመናን ጋር ሳይደርስ ሳንወያይበት ቅድሚያ የወጣው ሚዲያ ላይ ነበረ። በቴሌግራም ነበር ሰዎች ሲለዋወጡ የነበሩ። ኦፊሻል በመግለጫ በቪዲዮ መሪዎች አልሰጡም። ቢሆንም እነሱ በመሪነት ደረጃ የወሰኑበት ነው። ግን ስልጣን አሁን የማህበረ ምዕመን ነው እያልን እኛም እየታገልን ነው። የህዝቡ ነው እና ቢሮ ቤተክርስቲያን ሊሆን አይችልም። የክርስቶስ አካል ነው። እንደ እግዚአብሔር ቃል ሁሉ ይታያል፣ ይዳኛል። ከጥቂት ጊዜ በኋላ አንዳንድ ወሳኝ ድምፆች ሊሰሙ ይችላሉ። መቼስ በታሪካችን ውስጥ መካነ ኢየሱስ ለሁለት እንደተከፈለችም ታውቃላችሁ። አዲስ አበባ እና አካባቢዋ መካነ ኢየሱስ፣ ኢትዮጵያ መካነ ኢየሱስ የተባለበት ጊዜ ነበር። ያ ነገር እንዳይፈጠር እንዳንከፋፈል፣ 2-3 ቦታ እንዳንከፋፈል ጸልዩልን። ቤተክርስቲያን መሪዎች እግዚአብሔር ማስተዋል እንዲሰጣቸው ውሳኔያቸውን እንዲቀለብሱት እና ሊሰሩት የሚገባ ብዙ ስራ አላቸው። ይሄ አላስፈላጊ ሰይጣን ለሁላችን የሰጠን የቤት ስራ ነው። እግዚአብሔር በዚህ ደስ አይደሰትም። እርሱ የሚፈልገው አንድነትን ነው። በአንድነት መንፈስ እንድንሆን እግዚአብሔር አምላክ እንዲረዳን፣ ጸጋውን እንዲያበዛልን፣ ማስተዋል እንዲሰጠን፣ ወደ እርሱ መመለስ ይሁንልን። ከመከፋፈል በጣም መናገር አልቻልኩም። ስሜቴን በጣም ልብ የሚሰብር ነገር ነው። በእንደዚህ ጉዳይ አጀንዳ ላይ በሚዲያ ላይ ራሱ ማውራታችን የሚያሳዝን ነው እና እያደግን ሳይሆን እየወረድን ነው። በጣም ይቅርታ። እግዚአብሔር አምላክ ምሕረቱን ያበዛልናል። ወንጌል ይቀጥላል። የእኛ ሀሳብ የእኛ ስጋዊን አሰራር እግዚአብሔር አምላክ ያፈርሰው ዘንድ ጸሎቴ ነው። ክርስቶስ ብቻ ከፍ ይበል። የሁላችንም የወንጌል አማኞች ፒላር የሆነውን የእምነት ምሰሶ የሆነውን መስመራችን የሆነውን ልናገርና ላጠናቅቅ። ለእኛ ለወንጌል አማኞች ሁላችን የምንስማማበት አንደኛ መጽሐፍ ቅዱስ ብቻ፣ ሶላ ስክሪፕቱራ፣ ሶላ ፊዴ እምነት ብቻ፣ ሶላ ግራቲያ ጸጋ ብቻ፣ ሶላ ክሪስቱ ክርስቶስ ብቻ፣ ሶላ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ። ይሄ ያስማማናል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአብያተ ክርስቲያናት መስራች ብቻ አይደለችም፣ የካውንስሉ መስራች ናት። ከታች ከማህበረ ምዕመናን መሰዊያ መድረኩን አናጋራም ተብሎ ከካውንስሉ ጋር ግን ቅድም ወንድሜ ዳዊት ሲናገር ነበር እና እናጋራለን፣ ሚዛናዊ ነው ከካውንስሉ ጋር የሚለው እሱ ሚዛናዊ ሳይሆን እርስ በርስ ግጭት ነው፣ ፋላሲ ነው፣ የሚጋጭ የሚጣረስ ነው። እነሱ በካውንስሉ ጋር ካውንስሉን መስርተው የካውንስሉ መሪ ቄስ ደረጀ ጀንበሩ ሆነው ካውንስሉን እየመሩ መቼስ ዲቮሽን ፕሮግራም ሳያደርጉ ወደ ስራ አይገቡም። አብረው ጸልየው አብረው አምልከው እኛ ከታች ከህዝብ ከወንድሞቻችን ጋር ጸጋ የማንቀበልበት ምክንያት በፍጹም የለም እና ይሄ ተቀባይነት አይኖረውም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናን፣ ሌሎች ከመካነ ኢየሱስ ውጭ ያላችሁ የአብያተ ክርስቲያናት ወንድሞቻችሁና እህቶቻችሁ ናቸው። አብረን እጅ ለእጅ ተያይዘን ወንጌልን እንሰራለን። እግዚአብሔር አምላክ ይባርካችሁ። ስለ ትዕግስታችሁ ይህንን ያክልን መናገር አልፈለግኩም ነበር። የፍዬ ተባረክልኝ። አመሰግናለሁ። ተባረክ ወንጌላዊ። ጌታ ኢየሱስ ይባርክ። ወንጌላዊ በጣም ቆንጆ ነገር ነው። ሀሳብ ነው ያካፈልከን። ተመሳሳይ ሀሳብ አለ። እኔም ከአንዳንድ ልጆች ጋር ቅድም ሜንሽን አድርጌ ነበር ከዶክተር ሻውል ጋር
ሌሎች እኔ የማውቃቸው ሰዎች አሉ አብረን ማገለግል አክቹዋሊ የኛ ሚቹዋል ፍሬንድ የሆኑ የምናውቃቸው ሰዎች አሉ። አገር ቤት ጀምሮ የማውቃቸው ሰዎች አደወነ ሴት ግን እነሱም ተመሳሳይ ሀሳብ ሲነግሩኝ ነበረ። ከትላንት ወዲያ እያወራን ነበረ በመሪዎች ማለት ነው። እና ተመሳሳይ እንትን ነው ያላቸው በዚህ ጉዳይ ላይ አይ ዶንት ቲንክ እኔ በዚህ ጉዳይ ላይ ብዙም እንትን ማለት አልፈለኩም፣ ቅድምም ማውራት አልፈለኩም፣ ግን ሌላ እንትን ስለሚመስል ማለት ነው። እና ግን አንተ እዛው ስላለ ያለውን ነገር ታውቃለህ እና ተባረክ። እዛ ላይ እንደዚሁ ነው ማለት እንፈልገው፣ መጨመር አልፈልግም። ቴዲ ወይዬ እንዴት ነው ትመርጌታ? ምርግትናውን ሰጠኸኝ። የጌታ ጸጋና ሰላም ይብዛላችሁ። ሁላችንም ሰላም ብያለሁ። አቤት አባቴ አንተ መጽሐፌን አንብብ፣ ያው መጽሐፌን አንብብ። ከወንጌላዊ በኋላ ማውራት እንዴት እንደማውራ ጨንቆኛል። 3 ነጥቦች ነው ያዝኩትኝ። ግን ወንጌላዊ የተናገረው ነገር ከሰው ልብ እንዳይጠፋ በጣም ባጭሩ እንደው ስለገባው በእውነት ከታችኝ ቢሆን ኖሮ እሱ ቀድሞ የተናገረው አስገቡኛል ልም ነበረ። ግን አንዴ ገብቻለሁና እንደው ነካክቶ የማለፍ ያክል አንዴ ግንባሬን ስላስመታው ማለት ነው። ነካክቶ የማለፍ ያክል ነገር ልናገር። መጀመሪያ ምንድነው የምናገር? ይቅርታ ነው። ይቅርታ ወንድሞቼንም ወክዬ አብረውኝ የሚያገለግሉት አብረውኝ የሚተጉት አብረውኝ ጎንበስ ቀና የሚሉት ወንድሞቼን ወክዬ መጽሐፍ ላይ ጻፈ ሁላችሁንም ይቅርታ ጠይቃለሁ። ያዘናችሁብን የተከፋችሁብን ሁላችሁንም ይቅርታ ጠይቃለሁ። አንድ ነገር ለመናገር የእውነት ይህንን በሙሉ ድፍረት ነው የምናገረው። ማንንም ሰው ለማስከፋት ማንንም ሰው ለማሳዘን ተብሎ የተከፈተ ቤት የለም፣ የተደረገ ነገር የለም። ነገሮች ግን ነገሮችን እየመዘዙ እንደዛ ሆኗል። ለምሳሌ አሁን ወንድም ሙለታ ልቡ በጣም እንዳዘነ በጣም እንደተከፋ በሚያስታውቅ ሁኔታ የውስጡን መነካት በሚያስታውቅ ሁኔታ ሀሳቡን ሲገልጽ ነበር። ይህንን ሲያደርግ የነበረው ምን ያክል እንዳዘነ ለመናገር ነው። እውነቱን ተናገር ካልከኝ ግን አንዳንድ ቋንቋዎቹ እኔን ደግሞ ሲያሙኝ ነበር። አሁን እሱ ያንን ቋንቋው እነዛን ቃላት የተጠቀመው እነዛን ነገሮች ያደረገው ሰዎችን ለማሳመም አይደለም፣ በእውነት አይደለም። ግን በቃ ስሜቱን ሲገልጽ እሺ ወረቀት ልስጥህ፣ ስሜቱን ሲገልጥ እንደዛ እንደሚፈጥር ስላልተረዳ ነው። ማንንም ሰው ለማሳዘን ብሎ አንድ ቃል እንዳልተጠቀመ በድፍረት እናገራለሁ። አንድ ቃል ከተናገራቸው ንግግሮች ውስጥ አንዲቱ ፊደል ሰዎችን ለመጉዳት ብሎ አልተናገረም ብዬ አምናለሁ። ግን ለምሳሌ እኔ ሌላ ቦታ መሄድ ሳያስፈልግ የተጠቀማቸው አንዳንድ ቃላቶች እኔን ጎርብጠውኛል፣ ደስ አላሉኝም። ለምንድን ነው ይህንን የምናገረው? ማንም ሰው እናንተን ለመጉዳት ብሎ የተናገረው ነገር ያደረገው ነገር ስለሌለ ነገሮችን ፈጥረውት ስለሆነ እኔ ወንድሞቼን ወክዬ እኔ ወንድሞቼን ወክዬ የእውነት በልዑል እግዚአብሔር ስም ይቅርታ ጠይቃለሁ። ይህንን ደግሞ ምናልባት እዚህ ያሉ እንደሆነ አላውቅም፣ አንዳንዶችን በውስጥ እየጻፍኩኝ አውርቻለሁ፣ ይቅርታ ጠይቃለሁ። አንዳንዶችን በውስጥ እየጻፍኩላቸው ይቅር በሉን። እንደውም ለአንዳንዶቹ ይቅርታ ብቻ አይደለም የጠየኩት፣ ጸልዩልን። ስጋ ለባሾች ነን፣ ደካሞች ነን፣ ሰዎች ነን፣ ምናልባት ልናጠፋ እንችላለን እና ይቅርታ አድርጉልን ካልኩኝ በኋላ ለአንዳንዶቹ እባካችሁ በጸሎታችሁ አትርሱን ሁሉ እያልኩ እየጻፍኩላቸው ወንድሞች አሉ። ምናልባት እዚህ ካሉ እንግዲህ ከእነሱ ጋር እንተዋወቃለን። እሺ፣ ሁለተኛ ላይ ማነሳው ነገር ምንድነው? ቤት የምትከፍቱ ሰዎች፣ ቤት ከፍታችሁ የምታገለግሉ ሰዎች፣ ቪዲዮ የምትሰሩ ሰዎች እባካችሁ የምታደርጉትን ከማድረጋችሁ በፊት ለምን የሚለውን ጥያቄ መልሱ። ለምንድን ነው አሁን ይሄ ለምንድን ነው ይሄን ቤት የከፈተው? ሌሎች እህቶች ወንድሞች የከፈቷሉ። ለምንድን ነው የሚከፍቱት? እኛ ወንጌል የገባን ሰዎች ነን፣ የነፍሳት መዳን ይጨንቀናል ብለን የምናስብ ከሆነ ኤፊ አሁን ዛሬ በነበረው የዚህ መርሃ ግብር ላይ እንደው በጣም ያናደደኝ ነገር ቢኖር የኤፍሬምን ፎቶግራፍ ሰቅዬ እሱን ከፍ ዝቅ የሚያደርግ ነገር ማድረግ ምን ጠቅመኛል? ለምን ጥቅም ነው ያንን ማድረገው? ከዛስ በኋላ ስንት ሰው ወደ ጌታ እመጣለሁ፣ ከዛስ በኋላ ጌታን የምትቀበሉ ብዬ እጠራለሁ፣ እንደዛ አደርጋለሁ። ይችን በሌላ ከፍ ባለች ነገር ላሳያችሁ። ከዚህ ቀደም በነበረን አገልግሎት እኔ እስከማስታውሰው ድረስ እኔ በነበርኩበት ላይፍ ከፍተኛ 70 ሰው
ጌታን የተቀበለ አስታውሳለሁ። አሁን በሁለት መንገድ ላይ ያሉ ሁለት ሰዎችን ያለ እንደው በሌሉበት ስም እንድጠራ ይፈቀድልኝ። ሁለት ወንድሞች አሁን አብረው የማይቀመጡ ማለት ነው። ሜሎስና አማን ሻሎም። ሜሎስና አማን ሻሎም በአንድ ርዕስ ቤት ከፍተው ገብተው ነበር። የአማን ቤት ይሁን የሜሎስ ቤት ትዝ አይለኝም፣ ብቻ አንዳቸው ቤት ከፍተው ገብተው ነበር፣ ሁለቱ ብቻ። ቀኑ 24 ነበር። የገቡበት ርዕስ ተክለ ሃይማኖት ነበር። በአጋጣሚ ሆኖ 24 ሰዎች ጌታን ተቀበሉ። ስንቶቻችሁ እንደነበራችሁ ስንቶቻችሁ እንደምታስታውሱ አላውቅም። 24 ሰዎች ጌታን ተቀበሉ የዛን ቀን። እንግዲህ ተመልከቱ፣ በሁለት ወንድሞች አገልግሎት በአንድ ቀን እንግዲህ እንደው ትዝታ ሊፈጥር ይችላል። በቀላል ሁላችንም ልናስታውሰው እንችላለን ብዬ የማስበው ናሙና ላንሳ ብዬ ነው። ትክክለኛ ናሙና ባይሆንም ቅሉ ማለት ነው። አባቴ ጻፍ እዚህ ጋር ይቅርታ፣ እሺ፣ ከኋላ ስላለው ድምፅ እና ለምን የሚለውን ጥያቄ መመለሳችን እዚህ ሚዲያ ላይ የመምጣታችንን ምክንያት አብሮ ያረጋግጥልናል። ብዙ ጊዜ በየቤቱ ርዕስ ሆኖ የሚቀርበው ወንድሜ ኤርሚያስ ነውና እሱን ናሙና አድርጌ ላንሳ። ኤርሚያስን ከፍ ዝቅ የሚያደርግ ርዕስ ይዤ መጣሁ። ከዛ በኋላ ኤርሚያስን እንደ ልቤ ተናገርኩት። ከዛስ በኋላ ስንት ሰው ወደ ጌታ እመጣለሁ? ጌታን የምትቀበሉ ሰዎች በውስጥ አገኙኝ ስላለሁ ወይም ደግሞ አንዳንዶች እንደሚያደርጉት አንድ ቁጥር ጻፉላለሁ። አያችሁ፣ ለምን የሚለውን ጥያቄ ስንመልስ ቤት የምንከፍትበት ምክንያት አልቦ ይሆንብናል፣ የማይረባ ይሆንብናል። ይኸው ስልኩን ሰጠው እኮ የማይረባ ይሆንብናል። በተከፋፈለ ልብ ነው ማውራው። ሁለተኛ ላይ የምገስጸው ኮሜንት የምትጽፉ ሰዎች ናችሁ። ከዚህ በፊት ከወንድሞች ጋር በነበረ አለመግባባት ጊዜ 2 ቪዲዮ ሰርቻለሁ። የዛሬ 2-3 ዓመት በፊት ምን ቪዲዮ? አንደኛው ቪዲዮ ላይ ስክሪን ሪከርድ እያደረጋችሁ የወንድሞችን ግጭት የምታባብሱ ሰዎች የእናንተን ፖስቶች ማየት ስለማልፈልግ ፎሎ እያነሳው ነው የሚል። ሁለተኛው ላይ ደግሞ ሼር የሚያደርጉ ሰዎች ነበሩ። ላይቮችን ሼር የሚያደርጉ ስክሪን ሪከርዶችን ሼር የሚያደርጉ ሰዎች ነበሩ። እነዛን ሰዎች ብሎክ ማድረግ ጀምሬያለሁ እና አታርጉልኝ፣ ሼር አታርጉልኝ የሚል ማለት ነው። በሁለቱም ደግሞ ሳደርግ ነበር፣ ብሎክም ሳደርግ ነበረ፣ ከሰዎችም ጋር ስለያይና ስቆራረጥ ነበር። እስካሁን ድረስ ብሎክ ያልፈታኋቸው ሰዎች አሉ። ምክንያቱ ስለምንድን ነው? አይምሮዬ እንዲቆሽሽ አልፈልግም፣ ውስጤ እንዲቆሽሽ አልፈልግም። ለምሳሌ ይኸው አባቴ ይኸው እሺ፣ መዝሙር ነው ፈልገው። እሺ፣ ይቅርታ በጣም እና እስካሁን ድረስ ብሎክ ያልፈታኋቸው ሰዎች አሉ። ወንድሜ ቤካ መጣ። ጥሩ አጋጣሚ። ቤካ በጊዜው እኔ የማይመቸኝ የምላቸውን መርሃ ግብሮች ያደርግ ነበርና በዛ ምክንያት ከተለያየኋቸው ሰዎች መካከል አንዱ ነው። በውስጥ ጽፌለት ነው የተለያየ ነው። አንተ ቤትም አልመጣበት ምክንያት በይ፣ እሺ ልጻፍልህ፣ እስክሪብቶ ላምጣ። በውስጥ አንተ ጋር ማልመጣበት ምክንያት ብዬ ጽፌለት ነው የተለያየ ነው። ምክንያቱ ስለምንድን ነው? አይምሮዬን ማቆሸሽ ስለማልፈልግ። አሁን ለማን ነው ምን እየተናገርኩ ያለሁት? ኮሜንት ስር ላላችሁ እህቶች ወንድሞች ነው። አንደኛ እዚህ ቤት መቀመጣችሁ የሚያናድዳችሁ ከሆነ የሚያበሳጫችሁ ከሆነ እኔ የማወራው ነገር የሚያስቆጣችሁ ከሆነ ምን ሰራላችሁ? ለምን አትወጡም? ለምን አትሄዱም? ለምን ኮሜንት ስር ተቀምጣችሁ ተገቢ ያልሆነ ነገር ትጽፋላችሁ? ለምን መናደዳችሁን የሚገልጽ ነገር ለምን ትጽፋላችሁ? ብዙ ቤቶች እኮ አሉ የተከፈቱ። ብታጡ እኮ ጌም የሚጫወቱ ሰዎች ቤት አታጡ። ሂዱ የሚያስተምሩ ሰዎች ቤት ብታጡ። እዚህ ቁጭ ብላችሁ አንደኛ አትናድዱ፣ እንደገናም ደግሞ ተገቢ ያልሆነ ነገር ጽፋችሁ ሰውን አታናዱ። አንዳንዶች እናንተ በምትጽፉት ነገር ተናደው ነው መስመር የሳተ ነገር የሚናገሩት፣ ተገቢ ያልሆነ ነገር የሚናገሩት። ሁለተኛ ለወንድሞች ስክሪን ሪከርድ ሼር የምታረጉ እንደው የማይጠቅማቸውን ላይቭ ሼር የምታረጉ እህቶች ወንድሞች ምን ጠቀማቸዋቸው? ወንጌል አገለገላችሁ? ዛፍ ነው። ወንጌል አገለገላችሁ? ወንጌሉን አፋጠናችሁ? የእግዚአብሔር መንግስት አሰፋችሁ? ግጭቱን ያስፋፋችሁት እናንተም ጭምር ናችሁ ብዬ ስለማስብ ነው። ሲጀመር በቃ ካልፈለጋችሁ አትቀመጡ፣ አትገደዱ። ማንም አላሰራችሁም። ስክሮል ማድረግ እኮ ነው። የሚቀጥለው ቤት መሄድ ነው። የሚያስተምሩ ቤቶች አሉ፣ የሚወያዩ ቤቶች አሉ። የሚቀጥለው ቤት ሄዳችሁ የምትማሩበትን የምትጠቀሙበትን ነገር ማግኘት ትችላላችሁ። እና እሱን ብታደርጉ ይህንን ግጭት እንዳይስፋፋ የራሳችሁን አስተዋጽኦ ታደርጋላችሁ። ወደ ወንድሞች ጣቶቻችሁን ትከስራላችሁ። ለምሳሌ ተናጋሪው እንትና
ነገር ቆስቋሹ እንትና ተሳዳቢው እንትና ምናምን ነገር ትላላችሁ። ለምሳሌ ልዩነት ለምን ተነሳ የሚለውን በተመለከተ አሁን ለምሳሌ ከካልቪን ጋር በተያያዘ ልዩነት ለምን ተነሳ የሚለውን ብዙዎቻችሁ የምታውቁት ቁንጽል ነገር ነው። በጣም ቁንጽል ነገር ነው። ለምን ተነሳ፣ በምን ምክንያት ተነሳ፣ በማን ምክንያት ተነሳ፣ መቼት ምንም አታውቁም። በእውነት ደፍሬ እናገራለሁ፣ ምንም አታውቁም። ምክንያቱም አንጽም አይጠቅምምና አንናገርም፣ አይረባችሁም። ያችን የያዛችሁትን ቁንጽል ነገር ይዛችሁ ግን ልዩነት በማስፋት በኩል የበኩላችሁን አስተዋጽኦ እያደረጋችሁ ስለሆነ ፕሊስ በቃ እንዲህ አይነት ቦታ አትገኙ። አይጠቅማችሁም፣ እናንተም አንጻችሁም። እንደገናም ደግሞ እሺ መዝሙር ከፍታለሁ። እናንተም ደግሞ ለወንድሞች ለእህቶች ሼር እያደረጋችሁ እባካችሁ ግጭቱን አታስፋፉት እባካችሁ። ከዛ በኋላ ደግሞ ጣቶቻችሁን ቀስራችሁ እከሌ ነው ጥፋተኛ እንቶኒ ነው ጥፋተኛ አትበሉ። በመጨረሻ የምናገረው ነገር ምንድን ነው? እዚህ ያለነው ማዕከላችንን ወንጌል ረሃባችንን የነፍሳት መዳን አድርገን ከሆነ ነፍሳት ሲድኑ ሐሴት ለማድረግ ከሆነ ነፍሳት እንዲድኑ የራሳችንን ጥረት ለማድረግ ከሆነ በዛም በኩል ደግሞ እግዚአብሔርን የምናከብር ደግሞ የምናስከብር እንደሆነ ተሰምቶን ከሆነ በቃ በትክክል ያለንበትን የመጣንበትን ምክንያት ከግብ እንድንመታ እጅ ለእጅ እንያያዝ። አሁን የፈጠርነው ክፍፍል ብዙ ገስት ላይ በቅርብ ጊዜ ወዲህ ምናልባት በዚህ 8-9 በዚህ አንድ ዓመት ውስጥ ብዙ ገስት ላይ አልታይም። የሚገርመው ግን ገስት ላይ አልታይም ማለት ቲክቶክ ሰፈር የለሁም ማለት አይደለም። ቅድም ይፋ ለወራት ዞር ብዬ ምናምን እንዳለው አይደለም፣ አለሁ። በብዙ ቤቶች ሰማለሁ። አሁን ምንድነው ሉተራን ወንድሞቼ ጋር እየገባው ከታች እሰማለሁ። ካልቪኖች ጋር እየገባው እሰማለሁ። ተገቢ ያልሆነውንም ተገቢ የሆነውንም እሰማለሁ። በነዛ ውስጥ በጣም ያዘንኩባቸው፣ በጣም የተከፋሁባቸው፣ በጣም የተጎዳሁባቸው ነገሮች አሉ። የእውነት ቪዲዮ ለመስራት የተገፋፋሁባቸው አሉ። ግን ለምን የሚለው ጥያቄ ነው ቪዲዮን እንዳልሰራ የከለከለኝና አንዲትም አጠገብ የነበረች እህት ነች ተው ብላ ከለከለችን። እንደናንተም ሁሉም ሰው ስሜታዊ ሆኖ ሪያክት ያደርጋልና ግን እዚህ የመጣ ነው ወንጌል ለመስራት ነው። ወደዚህ ያመጣ ሜሎስ ነው። ወደ ቲክቶክ ያመጣ ሜሎስ ነው። አይ አይሆንም እኔ ያለብኝ ኃላፊነት ይበቃኛል እያልኩ ስልኬን ቀምቶ ነው አፕሊኬሽኑን አውርዶ አካውንት ከፍቶ የመጀመሪያ ፎሎ እሱ አድርጎኝ ወደ ቲክቶክ ያመጣኝ። ስመጣ እንደማገለግል ተስማምተን እንደማገለግል አሳምኖኝ የመጣሁት። ስለዚህ ቲክቶክ ላይ ያለሁት እኔ ላገለግል ነው። ቤተሰቦቼ ከእናንተ ጋር እንካ ሰላንታ ልለዋወጥ አይደለም። እዚህ አሁን ገስት ላይ 5 ሰዎች አለን። የእውነት 4ቱንም ከዚህ በፊት አላቃቸውም። በሚገርም ሁኔታ 4ቱንም በአካል አላቃቸውም። እዚሁ ሚዲያ ላይ ነው የምንተዋወቀው። አሁን ከነዚህ ሰዎች ጋር መጣላት እንዴት ያምርብኛል? እኔ ምን አይነት ውበት ነው? ምን አይነት ምንድን ነው ትርጉሙስ? ማነህ አንተ ኤፍሬም? ምን ስለሆንክ ነው መባባሉ? የት አውቄው? የት አግኝቸው? በየትኛው ተገቢ ያልሆነ ስነ ምግባሩ? ለመጣላት እንኳን አያችሁ እንትን የለንም፣ ምክንያት የለንም፣ መሰረት የለንም። የማንተዋወቅ ሰዎች፣ የማንግባባ ሰዎች ወንጌል ግን አንድ አድርጎናል የምንል ሰዎች ከሆነ አንድ ያደረገንን ወንጌል ይዘን መሮጥና መትጋት ሲገባን ትንሽ በትልቁ እንካ ሰላምታ መለዋወጡ ተገቢ አይደለም። ምክንያቱስ ረሃባችን የነፍሳት መዳን ነው። ምክንያቱስ ማዕከላችን ወንጌል ነው፣ መሰረታችን ወንጌል ነው። ስለዚህ ወንጌሉን ከፍ አድርገን የነፍሳት መዳን አስርቦን አንገብግቦን በዛ ነው መሮጥ የሚገባን፣ በዛ ነው መትጋት የሚገባን። በመካከላችን ያለው ልዩነት ልክ በዕብራይትና በኔ መካከል እንዳለው የጾታ ልዩነት በኔና በቤካ መካከል እንዳለው የሥራ ባህል ልዩነት፣ እሱ ነጋዴ ነው እኔ አይደለሁም። በኔና በኤፍሬም መካከል እንዳለው የአገልግሎት ልዩነት፣ እሱ ዘማሪ ነው እኔ አይደለሁም። በኔና በወንጌላዊ ሁሴን መካከል እንዳለው የአገልግሎት ልዩነት፣ እሱ ወንጌላዊ ነው እኔ አይደለሁም አይነት አድርገን ቆጥረን ግን ማዕከሉን ወንጌል አድርገን እንሩጥ። ግዴላችሁም በነፍሳት መዳን ብቻ ሐሴት እናድርግ። ግዴላችሁም ይሄ ያለመግባባትና ግጭት ነገ ያልፋል፣ ዛሬ ያልፋል። ነገ ከነገ ወዲያ ግን የተሻለ ቀን ይመጣል። የዛን ጊዜ የምንተዛዘብ ሰዎች እንዳንሆን። እሺ አባቴ አሁን መዝሙር ልክፈትልና መኪና በኋላ ክፍትላል። ነገ የምንተዛዘብበት ነገር ይመጣል። ምክንያቱም ትናንትና ከተጣሏቸው ወንድሞቼ ጋር፣ ትናንትና ከተጋጨዋቸው ወንድሞቼ ጋር ዛሬ አብሬ እያገለገልኩ ያለሁ ሰው ነኝ። ሰዎች ነንና ልስማማ የምንችልበት ምክንያት ይኖራል። አለመስማማታችን ግን ለመማረርና ለወንጌሉ እንቅፋት ለመሆን ምክንያት አይሁን። እሺ አባቴ ለወንጌሉ እንቅፋት ለመሆን አይሁን።
ተመልከቱ። ኤፍሬም ስንት ሰዓት ነው ይሄን ቤት የከፈተው? አሁን ሲዘጋ ጌታን የምትቀበሉ ይላል ወይ? የትኛውን ወንጌል ተሰብኮ እዚህ ቤት ዛሬ? የትኛው ኢየሱስ ነግሶ እዚህ ቤት ዛሬ? የትኛው የመጽሐፍ ቅዱስ ጥቅስ ተጠቅሶ እና ንስሐ ግቡ ይላል ሰዎችን? ወደ ጌታ ነው ይላል ሰዎችን? ይላል አይልም። እና እባካችሁ ረሃባችን የነፍሳት መዳን ይሁን። እባካችሁ ግዴላችሁም። የሚጠፉብን ብዙ ሰዎች አሉ። በየቀኑ የምናጣቸው ሰዎች አሉ። በየቀኑ የሚሞቱብን ሰዎች አሉ። ግዴላችሁም። ለአንድ ነፍስ መዳን ግድ ይበለን። ለአንድ ነፍስ መዳን እንጨነቅ። ለአንድ ነፍስ መዳን እንንገብገብ። ግዴላችሁም። ቅድም እሺ አባቴ፣ ቅድም ሙለታ እንዳለው ስልክ ስላለን ዋይፋይ ስላገኘን ስክሮል ማድረግ ስለቻልን ብቻ እንደው ዝም ብለን ቤት እየከፈተን ተገቢ ያልሆነ ነገር አናድርግ። እሺ አባቴ፣ ያችን ስልክ እጃችን ላይ መሆኑ ስልክ እጃችን ላይ መሆኑ ዋይፋይ ማግኘታችንና ነው ለአገልግሎት ጊዜው ራሱ ማግኘታችን። አሁን እኔ እንዴት እየተዋከብኩ ነው የማወራው? ተረጋግታችሁ ለማውራት መቻላችሁ፣ ዋይፋይ ምንድነው ተቀምጣችሁ ርዕስ ይዛችሁ መክፈት ለመቻላችሁ ለሰው መዳን ቅድሚያ ይሁን፣ ለሰው መዳን ይሁን። ግድ የላችሁም። ለአንድ ነፍስ መጸጸት፣ ለአንድ ነፍስ ወደ ኢየሱስ መምጣት ምክንያት ይሁን። ቅድም እንደተባለው የእንትናን ፎቶ ይዞ የእንትናን ስም ይዞ ምንም አይረባንም፣ አልጠቀመንምም። ይኸው ተቋሰልን አይደለ? ይኸው እርስ በርስ ተቋሰልን አይደለ? እና ረሃባችንን፣ ናፍቆታችንን፣ ጉጉታችንን እናርገው። ኢየሱስን እናንግስ። ውዳችንን፣ የሞተልንን፣ የተሰቃየልንን፣ የታመመልንን ጌታችንን እናንግስ። በዛ ሐሴት እናደርግ፣ በዛ እንጽናና። ልቤ ስለተከፋፈለ ካሰብኩት በላይ ነው ያወራሁትኝ። እግዚአብሔር አምላክ ይባርካችሁ። ከዚህ በኋላ እንግዲህ እንደዛ ይሆን አላቅም። ጌታ ይርዳል። በጸሎት የምትበረቱ ሰዎች፣ የጸሎት ጉልበት ያላችሁ ሰዎች፣ የጸሎት አቅም ያላችሁ ሰዎች፣ የጸሎት ጊዜ ያላችሁ ሰዎች፣ ይሄ ድሮ ጀምሮ ሳወራ የነበረ ነው። በጸሎት አግዙን፣ በጸሎት እርዱን። ሁሉንም እዚህ ያሉትን አገልጋዮች ሁሉንም ከሌ እንቶኔ ሳትሉ አግዙን። እናንተ ከጀርባ ደግፉን። ምክንያቱም ጸሎት ትልቁ ስራ የሚሰራበት ነገር ስለሆነ በዛ መንገድ ደግፉን። ተባረኩልኝ። በጣም አመሰግናለሁ እድሉን ስለሰጣችሁኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ቴዳይ ተባረክ። ጌታ ኢየሱስ ይባርክ። እትየው እንዴት ነሽ? ሰላም ነው ወይ? እንኳን ደህና መጣሽ። ቀይ ምንጣፍ አንጥፈናል። ርችት ምናምን የሚተኮሱ ነገሮችን ተኩሰናል። አላየሁት፣ አልሰማሁትም በደንብ ርችትን። ፋዬ እንዴት አደርክ? እንዴት ነህ? የጠፍተህ ነው? በጣም ረዥም ጊዜ ሆነ አላየሁህም። እና አንዳንዴ ቲክቶክ ስገባ ባገኛቸው ብዬ ከማስበው ውስጥ ሰው እና ቼክ ሳረግ የለም። በሰላም ነው ፋዬ? ሁሉ ሰላም? ሰላም ነው እትየው። ትንሽ ቢዚ ነበርኩኝ፣ ለዛ ነው። እውነት? እሰይ፣ ደስ ይላል በጣም። ጌታ ኢየሱስ ይባረክ። ጥሩ። ዝም ብዬ ነው የገባው፣ ሰላም ልበልህ ብዬ ነው። ቴዳዬ ስለምን እያወራህ እንደሆነ አልገባኝም። እንደው ሀሳቡን ሳስበው ትንሽ ነገር ገብቶኛል ልበል። ትንክ የተጋጨ ሰው አለ መሰለኝ፣ እሱን ለማስታረቅ ይመስለኛል። ከዛ ውጭ ግን ልስማችሁ እስኪ። ጠዋትም ነው እኔ ጋ። ጸጋ ይብዛላችሁ አለው። ሰላምታችም ያላችሁ ወገኖች ጸጋ ይብዛላችሁ። እሺ እስኪ ሲገባኝ ከቀጠላችሁ፣ ካልደከመ እንግዲህ ፋዬ ሲገባኝ መልስ እሰጣለሁ ማለት ነው። ተባረኩ። አይ እኛ እንኳን የጨረስን ነው የመጣሽው፣ ጨርሰን የመጣ ነው። በነገራችን ላይ እዚህ ስንወያይ አይስክሬም የምትልኩ ሰዎች በጌታ ሰላም እየላኳችሁ ነው፣ ወደ ጥልቁ እየላኳችሁ ነው እና እሳቱ ላይ ተቀምጣችሁ ትልሱታላችሁ። አይስክሬም በጌታ ሰላም እያሰናበትኳችሁ ነው እና አይስክሬም አትላኩ። እሺ ማንም ሰው ሲያወራ ማለት ነው ገስት ላይ እና ወንድምነት አለ። ወንድምነት አለው። አንተም ብዙ ደክማልና ማረፍ ያለብህ ይመስለኛል። ግን ወንጌላዊ እውነት እግዚአብሔር አምላክ አብዝቶ ይባርክ። ውጭስ አንተን ሰምተን ነው ልባችን የሚረጋጋ ትንሽ ደገፍ የሚለው
እንጂ ከባድ ነው፣ ከባድ ነው። ሰው አንተን የመሰሉትን እግዚአብሔር አምላክ ያብዛልን፣ እንዲያበዛልን ደግሞ እንጸልያለን። እናንተ ናችሁ ትክክለኛውን መካነ ኢየሱስ ሪፕሬዘንት የምታደርጉት፣ ከምንም ነገር ጋር ያልተቀላቀለ ንጹህ ነገር ያላችሁ ድምፅ ርቋል። ድምፅ እሺ። አይ በጣም የቤታ ድምፅ እኮ የሚሰማው ሲዘምር ብቻ ነው። ቴዳየዋ እሺ። አይ ዊችስ ሁለት ነገር ነው። ስፔሻሊ አወዝ ላይክ ኢሞሽናል ነበር ያደረገኝ። አንደኛ ወንድምየው አንተ ስትናገር፣ ሁለተኛ ደግሞ ወንጌላዊ ሲናገር፣ ሁለታችሁም ነገር ትንሽ ኢሞሽናል አድርጎኝ ነበረ። ማለት ወንድምየው ስለ ኤርምያ የተናገርከው ነገር በጣም ነው የሚገርመው። በጣም በቃ እና እግዚአብሔር አምላክ አብዝቶ ይባርክ። አይናው ልብህን አውቃለሁ። እናንተ ገና ቲክቶክ አህዱ ሲባል ሲጀመር አብረን የነበረ እስከዚያ ድረስ አብረን ያለ ነው። ደግሞ ወደፊትም እንቀጥላለን ጌታ ቢፈቅድ እና ስለ ወንድምየው የተናገርከው የመሰከርከው ምስክርነት ምን ያህል ወንድምየው እንደምትወደው፣ ምን ያህል ወንድምየው እንደምታከብረው፣ ምን ያህል ዲፌንድ እንደምታደርገው ሁላ ማሳያ ነው እና እግዚአብሔር ያክብርህ። እኔ ምንም አልልም። በቃ እግዚአብሔር ያክብርህ። እኔ ምንም አልልም። እግዚአብሔር በቃ ያክብርህ። በቃ ምን ከዚህ በላይ ምን አለ? እግዚአብሔር ያክብርህ። የምትነካቸው ነገሮች ሁሉ ይባረኩልህ። በእውነት ያሰብከው ነገር ሁሉ ይፈጸም። የልብ መሻት ይከናወንልህ። እኔ ሁሉም በቃ የሚጠላ ያየ ሁሉ ይውደድ፣ ያየ ሁሉ ይውደድ። አንተ የሚሰማ ሁሉ ይቀበልህ። ንግግሮች ቃሎችን እግዚአብሔር አምላክ ያክብደው፣ እውነት ያክብደው። በቃ በጣም ነው እውነት በኢየሱስ ክርስቶስ። ወንጌላዊ ደግሞ ተባረክ፣ በእውነት እግዚአብሔር ይባርክ። በቃ ስለ መካነ ኢየሱስ ሁላችንም መካነ ኢየሱስ የእኛ ቤተክርስቲያን ናት። ወንድምየውም መከዳት ተሰምቶት በዚህ ልክ በጣም ስሜታዊ ሆኖ ምናምን የሚያወራው በቃ ነው። በቃ መካነ ኢየሱስ እንነቃታለን። ከአሁን ቀደም ከሐሰተኛ ነቢያቶች አዳራሽ ወጡ ብለን ስንል እኛ የት እንሂድ ሲሉን መካነ ኢየሱስ ሂዱ ነበር የምንለው። አሁንም እኔ እንደዛ ነው የምለው። በነገራችን ላይ እኔ አሁንም ድረስ እነ እዩ ጩፋ ጋር ያሉት በጠቅላላ ወጥተው መካነ ኢየሱስ እንዲሄዱ ነው የምፈልገው። እኔ ልንገራችሁ፣ እነ ጆይ ጭሮ ጋር ምን ያሉት ሁሉ ወጥተው መካነ ኢየሱስ እንዲሄዱ ነው የምፈልገው። እዛ እንዲገቡ ነው የምፈልገው። እኔ እንዲገቡ ነው የምፈልገው እዛ። ለምን ካላችሁም ቤተክርስቲያናችን ናት መካነ ኢየሱስ፣ የእኛ ቤተክርስቲያን ናት። በ4 በ5 በ6 ሰዎች የምትዘወር ቤተክርስቲያን የለችንም እኛ። እና ወንጌላዊ በንግግሮች በጣም ነው እኔ ስፔሻሊ ልቤ በጣም ደገፍ ያለው፣ በጣም ነው ርፍ ያልኩት። ማለት በቃ በተቃጠለ ውስጥ ቀዝቃዛ ወተት እንደመጣት ብለውና እግዚአብሔር አምላክ አብዝቶ ይባርክ። በቃ ይባርክ ጌታ። አገልግሎትንም ዘመንንም ቤተሰቦችንም ይባርክ ለማለት ወዳለሁ። በቃ በተቻለ መጠን ወንድሞቻችን እዚህ ያላችሁ የምታገለግሉ ፕሊስ፣ ትኩረታችን ወንጌል ከሆነ ማለት በቃ የመጣችሁበት ዓላማ ወንጌል ከሆነ አንዳንድ ነገሮችን ተው። ባለፉም ሁልጊዜም እንደምል ነው አንዳንድ ትንሽ የማይንድ ጂምናስቲክ ምናምን ነገር ለመጫወት የሚመች አይነት ነገሮችን ትታችሁ በቃ ሲምፕል የሆነውን ነገር ሰዎች የሚድኑበትን መንገድ በዚህ ነው ብላችሁ ቀላሉን ነገር ብታሳዩቸው ጥሩ ነው ብዬ አስባለሁ። አሁንም ብላለው ቴዎሎጂካል ቋንቋዎችን በመጠቀም የስነ መለኮት ቋንቋዎችን በመጠቀም ሰውን ወደ ጌታ መምጣት አትችሉም። አንችልም። እኔ ቅድም ሳወራ ያወራሁት እነሱ ነገር አላስፈላጊ ናቸው እያልኩ አይደለም። በጣም አስፈላጊ ናቸው። ግን አንድን ሰው ወደ ጌታ ለመጥራት ካለበት ከጨለማ ሕይወት እንዲወጣ ለማድረግ እነኛን ቴዎሎጂካል ቋንቋ በመናገር አይደለም። በነገራችን ላይ ኤፍሬምዬ በጣም ይቅርታ አድርግልኝና አንድ ሰው ቦልካለሁ። ከፈታ እኔን ትቦልከኛለህ። እሺ፣ ከፈታ እኔን ትቦልከኛለህ። ከተፈታ እኔን ትቦልከኛለህ። እሺ፣ ከተፈታም እኔን ትቦልከኛለህ። እኔ አንተ ብሎክ የምታደርገውን እኔ አልፈታም። ማንም ሰው ሞዴሬተሮችም ከፈቱ እኔን ትቦልከኛለህ፣ በቀጥታ ትቦልከኝ። ቢኮዝ እኔ አሁን የማወራው ምንድን ነው? ቅድም እንዳልኳቸው ነው። መዳን ሌላ ማንም የለም ብሎ በመናገር ነው ሰው የምናድነው ወደ ጌታ መንግስት የሚመጣው። ነፍስ የምትጨነቀው አዳኛዋን ፍለጋ ነው እንጂ የሰዎችን የጭንቅላት የእውቀት ምናምን ነገር አለ። እኛ እኔም ስናገለግል ይነሳው። ለምሳሌ ወንድምየው እስከ ትርጂ ሲያስተምር በጣም የሚነሱ ነገሮች አሉ። የተለያየ ምልከታዎች ምናምን ነገር ይመጣል። ግን ከዛ በኋላ ግን የመጨረሻው የሚደመደም የነበረው ለሚድኑ ሰዎች ወንጌልን በመስበክ ነበረ።
ከዛ ነው ብዙዎች ወደ ጌታ መንግስት የሚጨመሩት። አሁንም እላችኋለሁ፣ አሁንም ቅድም ኤቢ እንደ ምንድነው እንደ አብነት አንስቶ ነበር። በቃ እንደ ኤቢ ማለት ዕብራውያንን አንስተ ስታጠናው ኤፌሶን አንስተ ስታጠና አብረ በቃ በዛ ውስጥ የምትካፈለው ጸጋ አለ። አያቸው፣ እውቀት ነው የምንሸምተው፣ ጸጋ ነው የምንካፈለው፣ በጣም ብዙ ነገሮች። ነገር ግን አንዳንድ ነገሮች ግን ገብቷቸዋል። ምን ለማለት እንደፈለኩኝ በጣም 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 አከራካሪ ነገሮችን እያመጣን ግን እዚህ የምናደርጋቸው ነገሮች ጉዳቱ ነው የሚያመዝነው ከጥቅሙ ይልቅ ነው የኔ ዋና ሀሳቤ። ሌላውን በሰዎች ደረጃ ፐርሰናል አድርጌ በተናገርኳቸው ነገሮች ላይ መቀጠል ካለብኝ መቀጠል እስካለብኝ ድረስ ሁሉ እቀጥላለሁ እና ተባረክ፣ ወዳችኋለሁ። እዚህ ቲክታክ ፕላትፎርም ላይ እንደ አይኔ ብሌን ማያቸው ሰዎች አሉ። እንደ አይኔ ብሌን በሱ ምክንያት ላስቀይማቸው የሚችላቸው ሰዎች አሉ። ልትቀይሙ ትችላላችሁ። አንክራባት እኔ በኤርሚያስ አበበ እውነቱና በኤርሚያስ አበበ ወይም በተናገር እውነቱ እንደ አይኔ ብሌን ነው መሳሰለት መወደው። ኦኬ ኤፋዬን እንደ አይኔ ብሌን ነው መወደው መሳሰው መወደው። የትም ቤት ብትገባ ትልቅ ሰው የምትባሉን ላስቀይም እችላለሁ። በወንድሞቼ ከመጣችሁ ማለት ነው። በጣም ነው የምወዳቸው፣ በጣም ነው የምወዳቸው የሚለው ነገር አይገልጸውም። ቢኮዝ ኔቨር ላይክ በእነሱ አልደራደርም መቼም ቢሆን ማለት ነው። መቼም ቢሆን ላይስማማ ይችላል። እኔ አይመለከተኝም። ይገርማል፣ አይመለከተኝም ያልኳቸው ነው። በቃ አይመለከተኝም። ከዛ ባሻገር ቴዳዬን በጣም ነው የምወደው። በቴዳዬ አልቀልድም፣ በርሜሎስ ብቻ በወንድሞች በጥቅሉ ግን ኤፊና ኤርሚ ጋር ሲመጣ ትንሽ ልቤ ወደ እነሱ በጣም ያመዝናል። ዳንኤልም በጣም ነው የምወዳቸው። በጣም ሞር እዚህ ቲክታክ ላይ ትኩረት ሰጥቶ የሚሰራባቸው ሰዎች ወንድሞች ሁለቱ ናቸው። ኤርሚና ኤፊ ነው። ሁለቱ ላይ ብቻ ነው የሚሰራው ለማጥፋት ምናምን ዋጋ የሚከፍሉት አብዛኛውን ጊዜ ማለት ነው። አብዛኛውን ጊዜ ኦኬ ያ ሌሎችን በጣም ስለማይሰራባቸው ነው። ምንድነው ስምጥሩት? ሁሉንም ነው የምወዳቸው፣ በጣም ነው የምወዳቸው። ግን ሁለቱንም ከዚህ ከቲክታክ ፕላትፎርም ላይ ለማጥፋት ነው በጣም የሚሰሩት። እንደ ስፕሪንግ ቦርድም ይጠቀሙባቸዋል ለመታወቅ፣ ኦኬ ለመሰማት ምናምን ነገር አየሩን ለመያዝ ቦታው ምናምን ለመያዝ ሁለቱን ነው በጣም እንደ ስፕሪንግ ቦርድ የሚጠቀሙት። ከዛ አንጻር ነው በጣም በስስት መወዳቸው። አይ ትራይ ቱ ማይ ቤስት ቱ ፕሮቴክት ዴም ማለት ነው። በጣም ነው ዋጋ ከፍለው መክፈል ካለብኝ ድረስ እና ወዳችኋለሁ በጣም። ሌሎቻችሁ ቴዳዬ ያለኝን አክብሮት ታውቃለህ። ሜላዬ በጣም ብዙ ታድሶ ላይ የሚሰሩ ወንድሞች አሉ፣ በጣም መርጌታዎች አሉ። በጣም ነው የምወዳቸው ቢኮዝ ዋጋ ስለሚከፍሉ። ሙስሊሞች ላይ የሚሰሩ እነ መሐመድ አሉ፣ እነ ዳኒሻዬ አሉ። ኦኬ በጣም ብዙዎች አሉ። ወንጌል ላይ ብቻ አላማቸው ወንጌል እና ወንጌል ብቻ የሆኑ ወንድሞች አሉ። በቃ ምንም አይፈልጉ። እነ ዳግሻዬ አሉ። ብቻ ማንም ብዬ ማንን ልጥራ? ኦኬ በጥቅሉ በቃ ሁላችሁንም ወዳችኋለሁ። ኤፋዬ በድጋሚ ጌታ ይባርክ። ወንጌላዊ አንተንም ጌታ እግዚአብሔር አምላክ አብስቶ ይባርክ። ወዳችኋለሁ። ጸጋ ይብዛላችሁ። ተባረክ ወንድምነት። በነገራችን ላይ አሁን እሺ እኔ እንትን ባልል ይሻላል፣ አሁን ባልናገር ይሻላል። ፕሮፌት ገብተህ አጨለምከው አለው። ኤፋዬ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ጠፍታል። እንዴት ነው? አዎ ትንሽ ጠፋ ብዬ ነበር። መች ትፈልጋለህ? መች ፈለከኝ? ጠፋ ብለህ አንተ ምንድነው? ስልኬ የለኝም። አንድ ሁለት ሰዎች ላኩ ብዬ ነበር፣ አላኩልኝም። በዛ ምክንያት ነው እንጂ ፈልጌ አይደለም። እና ስልኬ የለኝም፣ ለዛ ነው። ሶሪ ኤፋዬ። ሰላም ነው ወይ? ነቢያት በዚህ እንኳን አትታሙም እናንተ አትፈልጉም። አይ ሁለት ሰው ባይዜ ጠይቄያለሁ። ጌታ እንትና ልልህ ጠይቄ እልካለሁ ብሎኝ ግን ረሱት። እስክትመጣ የጠበቅኩ ነበር ላይቭ ላይ። እንኳን በሰላም መጣ። ታንክ ዩ ብራዘር። ውይይቱ ሙሉ አይቻለሁ። ደስ የሚል ጊዜ ነበረ። ያው
እንግዲህ ያው እንግዲህ አንተ እንዳልከው በዛሬ ላይ በደንብ አንዳንድ ሀሳቦች ልመሄድ የለብም። በሌላ ሆስት ስከፍት የራስን የምታምንበትን ትምህርት ታስተምራለህ ብዬ በደንብ ቦልድ ከዚህ በኋላ አስባለሁ። ሰሞኑ እኛም የአቅማችንን ስናደርግ የነበረው በዛ አይነት አካሄድ ነው። እንግዲህ እነ ወንጌላዊ እዚህ ጋር አለ፣ እነ አብዱሰላም አሉ። ከዚህ በፊትም የሚታወቅ ነው እንግዲህ ቲክቶክ ላይ እና ምድር ላይ ያለው ካሪዝማቲክ እሱ ለእናንተ ግልጽ ነው። ስለዚህ አሁን ምንድነው እንግዲህ እንጠብቃለን ነው። ቅድም ኦፊሻል ማን ነው መጀመሪያ ተፈጸመ ቤሊ ነው ኦፊሻል እያለ ነበር ደጋግመው እና ከአንተም ሀሳብ ጋር ሲጣራዝ ነበር። ኦፊሻል ነው በቃ ኦፊሻሊ ተደርጓል። ከዚህ በኋላ ሞዲፋይ እና አንዳንድ ነገር ይኖር ይችላል ከቃሎትም ከሉትራንም ከመካነ ኢየሱስ ማለት ነው። ግን አጠቃላይ በመግለጫ ወጥተዋሉ። እሱን የተሻለ ነገር ካለ እንጠብቃለን። ከተለያዩ ነገሮች ጋር በመያያዝ ሰሞኑን ካህን ጌርሳምም ዲቤት ጠርተዋሉ። ያው በመሰዊያ በሳክራመንት ጉዳይ ምናምን በብዙ ነገር ላይ ትምህርት በጎን እያደረገ ትምህርት ላይ ዲስከስ እናደርጋለን። ትምህርታችንም ዛሬም ካሪዝማቲክ እና ፔንቴኮስታል ያለን ትምህርታችን እናስተምራለን። ግን ፓስተር ጻድቁም አብዶ ሲናገሩ የሰማሁት አንድ ንግግር አለ። በቃ ባለቤቱ ሳይንቁ አጥሩን አይነቀንቁ ነው። ትምህርት ያለማስተማር ጉዳይ አይደለም። ፔንቴኮስታሉም ትምህርቱን ያስተምራል፣ ሉትራኑም ትምህርቱን ያስተምራል፣ ሪፎርምዶችም ያስተምራሉ። እንግዲህ የሚታወቅ ነው ላይቭ ስትሪም ላይ። ግን ምንድነው ትምህርት ከማስተማር አልፎ የአንዱን ትራዲሽን የማሳነስ የራስን ትራዲሽን ደግሞ ከፍ የማድረግ ነገር አይቻለሁ። እውነት ለመናገር በቃ በዲባንኬሽን ከሆነ በመጀመሪያም ሴንቸሪ ጀምሮ አባቶች አግሪ የሚያደርጉትን አግሪ እያደረጉ ዲባንክ የሚያደርጉትን ዲባንክ እያደረጉ ነው እዚህ የደረስ ነው። ሉተርንም እነ ኬልቪን ዲባንክ አድርገውታል ከሳክራመንት አኳያና ከፋንት ባፕቲዞ። ስለዚህ ምንድነው አይንኩን በቃ ትምህርት ያስተምሩ ይቻላል። ላይቭ ስትሪም ላይ አሁን እነ ዮሲም እነ ዴቭም ሲመጡ ትምህርታችንን እናስተምራለን የሚል ነበር። ግን ከዛ አልፎ ፔንቴኮስታሉን ካሪዝማቲኩን የማሳነስ አይነት ነገር ታየ። በሰው የሆነ እንትን ላይ ራስን ከፍ ማድረግ ሲታይ አይ በቃ ካሪዝማቲክ ፔንቴኮስታል ደግሞ ይሄን የመሰለ ጀሩሳሌም ስትሪክ ላይ የጀመረ የከበረ ነገር አላት ብለን ነው ሪፊት ማድረግ የጀመረው እንጂ ከወንድሞቻችን ጋር ጥል ኖሮን የግል ጉዳይ ኖሮን አይደለም። ቢሆን ስትሊ ስፒኪንግ ግን በቃ ትራዲሽኑን መነካት ጀመረ። ትምህርት ማስተማር ጥሩ ነው። አምስቱ አምብሬላ አለ፣ እንግባባለን። በአንድ ካውንስል ስር ነው እስካሁን ሲኖሩም የነበሩት። ትምህርት እናስተምር በሚል ግን የሆነን አካል በጎን የመመታታት ጉዳይ ሪፎርምዶችን በዚሁ ልክ ሰሞኑም ያለው መግለጫ እንደዛ ነው። ፎልስ ዘሶኮል ፕሮፌት ዘሶኮል አፖስቶሎችም ለመቃወም የለም ወደሚልም አይነት ልሳንም ቆሟል ወደሚል ሄደዋሉ። ባክ ኤንድ ፎርስ ሲደረግ ትምህርታችን ይላሉ እንጂ በትምህርታቸው ውስጥ ፔንቴኮስታል ካሪዝማቲክን ትንሽ የመኮርኮም ነገር ታየ። ደግሞ ዝም ብለን ደግሞ ማየት አልቻለም። እኛም እየመጣን ትምህርታችን ጀሩሳሌም ስትሪክ ላይ ጀመረ እንደሆነ አዞዛ እንዳልሆነ በደንብ ብሪፍ እያደረግን ነው። ከዚህ አኳያ ነው ላይቭ ስትሪሙ እንግዲህ የቆየው። አሁንም የሚሆነው ያው ትምህርት ሁሉም ትራዲሽን ትምህርቱን ያስተምር፣ ግን በተከባበረ መልኩ ሉትራኖችም የራሳቸውን ያስተምሩ፣ ፔንቴኮስታሉም ያስተምር፣ ሪፎርምዱም ያስተምር። አንድ በሚያደርገን እንቆማለን። አሊያ ግን ትምህርት እያሉ የሆነውን ትራዲሽን እያኮሰሱ የሆነውን ከፍ ማድረግ ኔቨር ነው ማይቻለው። በዚህ ሜንታሊቲ ቢቀጠል ጥሩ ነው። ግን በዚህ ሜንታሊቲ ማይቀጠል ከሆነ አሁንም የሚረግብና የሚቆም ነገር አለ ብዬ ቢሆን ስትል አላምንም። ይፋይ ለምን በቃ ሰው ሉትራን ከሆነ የሉትራን ትራዲሽን አካሄድ ቀኑና ያስተምር፣ አምብሬላው ላይ መጥቶ ይቁም ከወንድሞቹ ጋር። ቀጣይም እዛው ሪፎርምዱም እንደዛው በሚያመሳሰለው ይቁም፣ ከዛ ትምህርቱን ያስተምር። ፔንቴኮስታሉም እንደዛ። ግን ወደ ጎን ትምህርቴ እያለ የእንትና ትምህርት ብሎ ሪፊት እየሰራ ከሆነ ይሄ አያቀባብለንም፣ አያስተማምነንም። በሚያስተማምንንና ትምህርታችንን በማስተማር መቀጠል ነው። ዴቭ ሉትራን ላይ ጥሩ ነገር አይቼ ነበር። በቃ ከብዙ አንተ በጣም ብዙ ዲቤት ትልቅ ነገር ላይ ተደረሳችሁ ነበረ። በሆነ ምክንያት ነው ራሱ ዲቤት ያላደረጋችሁት እንትና ቤት በሚለው እና ያ ሁሉ ረግቦ ልታስታውስ ከሆነ ፓስተር አሌክስ ነው የከፈተው ያን ቤት እና የሆነ ጊዜ እርቅ የተፈጸመበትን ከምታስታውስ ከሆነ አኬ ኦርቶዶክሱ ዲቤት በዊል ጉዳይ በጸጋ ብቻ እየተወራ ለአጋጣሚ ከኒውሲያስ ጋር እኔ ሆስት ገስት ላይ ነበርኩኝ። ዘሶኮል ፕሮፌት ምናምን ብሎ እኔ ሰደበኝ ማለት ነው። የዛኔ የእርቃችሁ ምክንያት ራሱ ሚንሱ እኔ ተሰድቤም ቢሆን ምን ተደረገ ሲባል ፓስተር አሌክስ በጣም ጮኸ ማለት ነው። በግል ያቀኛል። እንዴት ይሰድበዋል? እንዴት እንደዚህ ብሎ ይናገረዋል? ስለማያውቀው ሰው ብሎ ዮሲያስን በዛ ምክንያት ቤት ከፈተ። ከዛ በኋላ ሁሉም ተሰባሰቡ፣ እርቅ ተፈጠረ። ደስ የሚል ጊዜ ነበረ። ይቅርታ ያለበት ይቅርታ እየተባባለ በቃ እኔ በጣም ደስ ብሎኛል። እየመጣውም እንትን ሳደርግ ነበረ። የሚገርም ነገር ተፈጠረ። ወንበሩ ዞረ፣ ጠረጴዛው ዞረ። የዞረውን ጠረጴዛ አሁን መልሶ ጠረጴዛውን ወደዚህ ተጀመረ ነው አሁን ጉዳዩ። እኔ አሁን በጠረጴዛው ዞረ እስማማለሁ። ጠረጴዛው አንዴ ከዞረ ላይመለስ ይዙርና እኛ ተግባብተን በውስጥ እያወራን እንቀጥል። አይ ግን ጠረጴዛውን ስንፈልግ ወደዛ ስንፈልግ ወደ ውስጥ ከተባለ ይሄ አያግባባም። በትምህርት ደረጃ ራሱ ይወራ ከተባለ እኔ እንጃ። ፔንቴኮስታል ተረት ያለው ትምህርት አለው ብዬ ፐርሰናሊ ያምናለሁ።
ፐርሰናሊ በየትኛውም ትምህርት ላይ ሪፊት ለማድረግ ዲቤት ለመግባት እኛ ይኸው አለን። አሁንም ሰው ግን በቃ አንነቃቀፍ፣ አነስተጓጉል፣ ሰዎች ጌታን ይቀበሉ፣ መዳን ላይ እንስራ ምናምን የሚለው እሱ ያስማማናል ወይ? በራስ ቤት ውስጥ ከመነቋቀር ይሄ ትምህርት እሱ ይቅር ከተባለ ወንጌል ላይ እንስራ ከተባለ ጥሩ እና ያለፈን ነገር ደጋግሞ ማውራት ጥሩ አይደለም። ስለዚህ አንድ የሚያስማማን ነገር ይፈጠር። ትምህርታችንን ተማምነን ትምህርታቸውን ያስተምሩ፣ ትምህርታችንን እናስተምራለን። አሊያ ግን ትምህርቴን አስተምራለሁ እያለ የሆነን ትራዲሽን ዲስሚስ እያደረገ እያሳነሰ ከሆነ ይሄ ከሪፎርምድ ጋር ፐርሰናሊ አያገባባኝም፣ ከሉትራኖች ጋር አያገባባኝም። እኔ ፐርሰናሊ በአካሄዴ ማለት ነው። ግን ትምህርታቸውን ያስተምሩ፣ ኦኬ፣ እኔም ትምህርቴን አስተምራለሁ፣ እናንተም ታስተምራላችሁ። በዚህ ከሆነ እኛ ደስተኞች ነን። አብረን ተያይዘን አንድ ውስጥ ላይ እናገልግል። ምድሪቷ ላይ ያለው አሁን አማናዊ የሚባለው እሱ እንግዲህ ፓናል ዲስከሽን ይፈልጋል። ብዙዎቹ አላመኑበትም፣ ይግባቡ። ኦፊሻሊ ደግሞ አንዳንዶቹ ቅድም አንተም ስትል ነበረ 5-6 ቻፕሎች እንትን ካሉ የራሳቸው አቅም አላቸው ብላል። እነሱ እሱ ይግባቡ። እስከዛ ድረስ በመግለጫው ብቻ እነሱንም መናገር ከባድ ስለሆነ ለምን የሚገርም ሜንታሊቲ የሚገርም ካሪዝማ ውስጥ ያሉ በጣም ትልልቅ ሰዎች አሉ፣ በጣም የሚገርሙ ማለት ነው። ስለዚህ እኛ አጠቃላይም አንመጣም። ከቲክቶኩ ጋር ካሉት ሪፎርምዶች ጋር ነው እኛ ዲቤት የምናደርገው እስካሁን ያደረግነው ቲክቶክ ላይ ካሉት ሉትራኖች ጋር ነው እንጂ ታች ላይ ያሉትማ ብራዘር ናቸው። መካነ ኢየሱስ ውስጥም ያሉት ወንድሞቻችን ናዌዴስ የምንገናኝ ነን። ታች ያለው ላይፍ ሌላ ነው፣ እዛ ያለው ሌላ ነው። ስለዚህ ያየን ቃልዎትም ከዚህ በኋላ ሞዲፋይ ታደርጓለች ብለን እናስባለን። እነሱ በመግለጫው ሄዱ። ከካውንስል አኳያ የሚሰራ ስራ አለ። ላይፍ ላይ ግን በቃ በመከባበር ብንቀጥል ጥሩ ነው ብዬ አስባለሁ። ይፋዬ ተባረኩ፣ ጸጋ ይብዛል። ፋይ አንድ ነገር ልጨምር ወይ ጎሄድ ወንጌላዊ አንድ ነገር ብቻ ልጨምር። በነገራችን ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ነን ብላ ራሱ አውጃለች ከ10 እና ከ15 ዓመት በፊት ነው ጊዜውን። ሌላው የቄሶች እጅ ብቻ የሚቀምጥ እንደውም ሌላ ጊዜ ላይ ከሆነ አሁን ቢሮ ስላልሆንኩ ነው እኔ የቄስን ኮርስ ስለወሰድኩ ቄስ ባልሆንም የቄሶች ብቻ እጅ የሚገባ ማንኛውም ሰው በቸርች ደብዳቤ ካልሆነ የማይገዛው መጽሐፍ አለ፣ የስርዓተ ቅዳሴ መጽሐፍ። እዛ ስርዓተ ቅዳሴ ላይ ስለ ጸጋ ስጦታ አጠቃቀም አለ፣ ቄሶች እጅ ላይ ብቻ ያለው እና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ዓለም አቀፉ ካለው ሉተራውያን ከሚባለው ልምምድ ትለያለች። ዝም ብሎ አይደለም የመጣው። በነ ቄስ በሊና አገልግሎት በነ ወንጌላዊ መኮንን ነገራ እግዚአብሔር የሚጠቀምበት ወንጌላዊ አብዲ በደርግ ዘመን ያገለግሉትን ነው ማነሳው። አሁን በዚህ ከደርግ መውደቅ በኋላ ቁጥር ስፍር የላቸውም። ሌላ የቄስ በሊና ሞክሼ በቄስ በሊና አንዳንድ ጊዜ ይሄ ሞክሼ ስም በአንድ ሰው ይሰወራል። አሁን በህይወት ያሉ በቄስ በሊና የሚባሉ በጣም እግዚአብሔር እንደሚጠቀምባቸው አሉ። ከነዚህ ልምምድ ተነስቶ በ1983 ዓ.ም አንድ ዶክተር ነው ጥናት አድርጎ ወይ እነዚህ ሰዎች ከቤተክርስቲያን ይወገዙ ወይ ደግሞ ቤተክርስቲያኒቱ ይህንን አገልግሎት እውቅና ትስጥ የሚል ውይይት ተደርጎ ድምፅ ብልጫው አሸንፎ ጸጋ ስጦታን እንቀበል ተብሎ የማይለወጥ በመካነ ኢየሱስ ውስጥ ቋሚ ውሳኔና መተዳደሪያ ደንብ የሚባል አለ። ቋሚ ደንብ ይቀያየራል በየጊዜው፣ ቋሚ ውሳኔ ግን አይቀየርም። እና ካሪዝማቲክ በመንፈስ ቅዱስ የጸጋ ስጦታ አሰራር እናምናለን የሚለው 1983 እኔ ጌታ ኢየሱስን የህይወት ያዳኝ አድርጌ የተቀበልኩት ጌታ ያገኘኝ በ1984 ነው። እኔ ወደ ጌታ ከመምጣቴ ከ1 ዓመት በፊት ያ ተግባራዊ እስኪሆን ድረስ ጊዜ ቆይቷል። እኔ ወደ ጌታ እንደመጣው ነው የትንቢት አገልግሎት የጀመርኩት። በኩርኩም ተመትቻለሁ፣ እጄ ተጎትቼ ከቸርች ወጥቻለሁ። አውቃለሁ እንግዲህ በህይወቴ ለ34 ዓመት ከመካነ ኢየሱስ ቤተክርስቲያን ውጭ የማንም ቤተክርስቲያን አባልም ሆኜ አላውቅም፣ በአገልግሎት ተጋብዤ እጄ ከማገልገል በስተቀር እና ይሄንን እንቅስቃሴ አሁን ከዓለም አቀፍ ወርልድ ፌዴሬሽን ይህንን እንቅስቃሴ ብዙ እየተቃወማት አይደለም። ከዛ ጋር ህብረት የምታደርገው አሁን ከዓለም አቀፉ ሉተራን ወርልድ ፌዴሬሽን እንድትወጣ የሁላችን መነሳሻ አለ። ግን ከዛ ወጣ ደግሞ ኢንተርናሽናል ሉተራን ካውንስል ኤልካ የሚባለው ውስጥ ደግሞ ከገባች እሱ ደግሞ የጸጋ ስጦታን አይቀበልም፣ የሴትን አገልግሎት አይቀበልም። እንደገና ሌላ ፈተና ነው እና ወደ 4 አይነት ኢቫንጀሊካል ሉተራን ኮንፈረንስ የሚባል አለ።
ፖርቦ ኮሚኒዮን የሚባል አለ። ከማንም ማህበር ጋር ያልሆነ ራሱን ችሎ አንዳንዱ ሉተራን ፌዴሬሽን አባል የሆነ አንዳንዱ ደግሞ ለብቻ የሚሆን አለ እና ወደ 4 አይነት አሉ በዓለም አቀፍ ተመሳሳይ ዶክትሪን ኖሯቸው እና የኢትዮጵያዋ ለየት የምትለው ከሌላው ዓለም የጸጋ ስጦታን ካሪዝማቲክን በመጠቀም እና ከፔንቴኮስታል ከወንጌላውያን አብያተ ክርስቲያናት ህብረት በማድረጓ ነው። እነዚህ ሌሎቹ ከፔንቴኮስታሉ ጋር ህብረት ስለማያደርጉ እና አሁን ብዙ ጊዜ ሰው የሚምታታበት ውጭ ሀገር ያለው አውሮፓ ያለው አሜሪካ ያለውን እዛ ትመስላቸዋለች፣ ግን አይደለም፣ አይገናኝም። እና ኢትዮጵያ ውስጥ እንደ በስተት ትምህርት ወይም በሐሰት ነቢያት እንቅስቃሴም ወቀሳ ከተፈጠረ እኮ አንዱ ቃለ ሕይወትም መካነ ኢየሱስም ተወቃሾች ናቸው እኮ ለሐሰተኛ ነቢያት መነሳት አንዱ አስተዋጽኦ አድርገዋል። ስለዚህ ግን የቤተ ክርስቲያኒቱ ድምዳሜ በአምስቱም በጸጋ ስጦታ ኤፌሶን ምዕራፍ 4:11 ላይ የሚገርመው ነገር አሁን የእኛ ቤተክርስቲያን መተዳደሪያ ደንብ ላይ ሲኖዶሱ ማህተም አርፎበት ያጸደቀልን ኤፌሶን 4:11 አንደኛ ቆሮንቶስ 12 የጸጋ ስጦታ የጠቀሱበትን በሙሉ ጥቅሶቹ ተቀምጠው እነዚህን እንለማመዳለን እንተገብራለን የሚለው። እንግዲህ ግጭት ሲፈጠር እንኳን ህግ ፊት ስትሄድ የምትዳኘው በህግ ነው እና በዚህ በህጉ በመተዳደሪያ ደንቡ ላይ ራሱ እነዚህ ናቸው ተጠቅሰው ያሉት እንጂ ቅድም ፕሮፊት እንዳለው ታች ባለው በአገልግሎት ላይ እኛ ኢሹ አድርገን እኮ አንስተነውም አናውቅም። አገልግሎታችን ክርስቶስ ላይ ትኩረት ከማድረግ ውጭ ቅድም ኤፍዬ ስትናገር ነበረ። መካነ ኢየሱስ ውስጥ የዳነው ህዝብ ሁሉ በመካነ ኢየሱስ አገልጋይ አይደለም ወደ ጌታ የመጣው ስትል ነበረ። ታውቃለህ፣ ኮልፌ እየመታ አገልግልሃል እና ሌሎች ሲጋበዙ ነፍሳትን ጥሪ ሲያደርጉ ለእኛው ነው። ተከተሉኝና ያለውበት አጥቢያ ናይልም አንዱ ፓስተር ከሙሉ ወንጌል መጥቶ የሚያገለግለው እኛው ነው አስተምረን አባል የምናደርገውና ይሄ ነገር እኔ እግዚአብሔር ያስቆመዋል፣ ጣልቃ ይገባል ብዬ ነው ማምነው። ለራሷም ለቤተ ክርስቲያኒቱ ስለማይጠቅም አንዳንዴ በሚዲያ መነሳቱ ለዚህ ለመሪዎች ለሚያደርጉት ውሳኔ ለእመኑ መነሳሳትም እንትን አሉታዊ ብቻ ሳይሆን አዎንታዊ ተጽዕኖም አምጥቷል። ለምን እንዴት የሚል ጥያቄ በምዕመኑ ውስጥ ተጭሯል እና ቅድም እንዳልከው የመጨረሻ ባልተግባባንበት ነገር ላይ በድምፅ ብልጫ ነው የሚወሰነው እንደ አጀንዳ ሲነሳ እና ህብረታችን ይቀጥላል። ተስፋን ከሚያጨልመው ይልቅ ተስፋ ነው ያለው ብዬ ነው የማምነው። ተባረኩልኝ። ተባረክ ወንጌላዊ ዶክተር